ሰላም ውድ ተማሪዎቻችን ዛሬ በአራተኛው ክፍል በአራዳ ክፍለ ከተማ የተዘጋጀውን የ8ኛ ክፍል አማርኛ ሞዴል ፈተና ይዤላችሁ መጥቻለሁ። ይሄ እንግዲህ የመጨረሻው ክፍል ነው። ከ46 እስከ 60 ያለውን ጥያቄዎች አብረን እንሰራለን። ከዚህ በፊት ያሉት ቪዲዮዎችን እንዳያችኋቸውና ብዙ ጥቅም እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ በቀጥታ አሁን ወደ ጥያቄዎቹ ከመሄዳችን በፊት መጀመሪያ ቪዲዮውን ላይክ አድርጉ፣ ለሌሎች ሰዎች ሼር አድርጉ። ደግሞ ለቻናሉ አዲስ የሆናችሁ ሰዎች ቻናሉ ትምህርታዊ ቻናል ነው፣ እናንተን የሚጠቅም ቻናል ስለሆነ ሰብስክራይብ አድርጉት። እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደግሞ እንዲደርሳችሁ የደውል ምልክት አለች አይደለ? እሷን ተጫኗትና አዲስ ቪዲዮ ሲሰራ ኖቲፊኬሽን ይደርሳችኋል። በቀላሉ ታዩታላችሁ፣ ታገኙታላችሁ ማለት ነው። አሁን ወደ አራተኛው ክፍል ጥያቄዎች እንሄዳለን። 46ኛው ከተዘረዘሩት አረፍተ ነገሮች መካከል ገቢር አረፍተ ነገር ያልሆነው የቱ ነው? በክፍል 3 ቪዲዮ የመጨረሻውን ጥያቄ 45ኛውን ስንሰራ ገቢርና ተገብሮ ምን እንደሆነ አይተን ነበር። ገቢር ድርጊት ፈጻሚው ላይ የሚያተኩር ነው። ተገብሮ ደግሞ ድርጊት ተቀባዩ ላይ ወይም ደግሞ ተሳቢው ላይ ማለት ነው የሚያተኩር ነው። ለምሳሌ እንደውም እዛ ላይ አበበ በሶ በላ ብለን ትኩረቱ አበበ ላይ እንደሆነ አይተናል። አበበ በሶ በላ። ማን በላ ሲባል አበበ ነው የሚባለው። እዚህ ጋር ግን በሶ በአበበ ተበላ። ማን በላ ሳይሆን ወይም በአበበ ይቅርና በሶ ተበላ ብቻ ይባል። ተበላ ምን ተበላ ሲባል በሶ እንድንል ማለት ነው። ምን ተበላ ላይ ትኩረት የሚያደርግ ከሆነ ወይም ምን ተደረገ ላይ ትኩረት የሚያደርግ ተገብሮ ነው። ብዙ ጊዜና ግሶቹ ላይ ምን ፊደል ትጨመራለች? ተ የምትባል ፊደል የምትጨመር ከሆነ ተገብሮ ነው ማለት ነው። ገቢር ከሆነ ቀጥታ ግሱን ነው የምንጽፈው። ምን ተበላ ወይም ምን ተደረገ ላይ ሳይሆን ትኩረት የሚያደርገው ማን አደረገው የሚለው ላይ ትኩረት ነው የሚያደርግ ከሆነ ገቢር ይሆናል ማለት ነው። እሺ አሁን እኛ የተጠየቅነው ገቢር ነው። ወደ ምርጫው እንሂድ። ሀ ብርጭቆ በአማኑኤል ተሰበረ። ምን ተሰበረ? ብርጭቆ ተሰበረ በአማኑኤል። ይሄ ተገብሮ ነው፣ ገቢር አይደለም፣ ተገብሮ ነው። ለአማኑኤል ብርጭቆ ሰበረ፣ ይሄ ገቢር ነው። አመሮሃ ሱልጣን አንበሳ ገደለ፣ ይሄም ገቢር ነው። ሱልጣን ላይ ነው፣ ባለቤቱ ከፊት ለፊት ካለ። ልጁ ስለወደቀ ተናደደ፣ ይሄም ገቢር ነው። ስለወደቀ ተናደደ ገቢር ነው። ተ የተጨመረችው እንደ ተገብሮ ሳይሆን የቃሉ ራሱ ተ ስላለው ነው። ናደደ አይባልም መቼስ፣ ተናደደ ነው። ስለዚህ ያልሆነው ገቢር ያልሆነው ሀ ነው። ብርጭቆ በአማኑኤል ተሰበረ ተገብሮ ግስ ነው ማለት ነው። 47 ከሚከተሉት የክሂል ዘርፎች መካከል መልእክት ለመቀበያነት የሚያገለግሉት የትኞቹ ናቸው? እንግዲህ 4 ክሂሎቶች አሉ ብለናል። መጻፍ እና መናገር፣ ማዳመጥ፣ ማንበብ። መጻፍና መናገር መልእክት ማቀበያ ናቸው፣ ማቀበያ። ማዳመጥና ማንበብ ደግሞ መልእክት መቀበያ ናቸው። ጻፊው ምን አለ የሚለውን በማንበብ እናገኘዋለን። ሰው የሚናገርን ሰው ስናዳምጥም መልእክት እየተቀበልን ነው። ስለዚህ መልእክት መቀበያ ማዳመጥና ማንበብ ናቸው። ሀመሩሃ መልሱ ይሆናል ማለት ነው። መልእክት ማቀበያ ወይም ደግሞ እኛ መልእክት የምናስተላልፍበት ከተባለ መጻፍና መናገር ይሆናል ማለት ነው። መጻፍና መናገር የሚል የለም፣ እሱ ነው የሚሆነው። 48ኛው አስተማሪው ተማሪዎቹን በሚፈልጉት ርዕስ በየግላቸው ድርሰት እንዲጽፉ ካደረገ በኋላ በጥንድ ሆነው በጻፉት ድርሰት ላይ እንዲወያዩ መመሪያ ሰጡ። በዚህ የክፍል ውስጥ ትምህርት ተማሪዎች ይበልጥ የሚደብርላቸው ክህሎት ከሚከተሉት የትኛው ነው? እንዲጽፉ obviously ምናቸውን ያዳብራል? የመጻፍ ክህሎታቸውን ያዳብራል። ከዛ ሲወያዩ ደግሞ የማዳመጥ ክህሎታቸውን የመናገር ክህሎታቸውን ያዳብሩታል። ሁለቱም ይዳብራል። ግን ምርጫው ላይ ያለው መጻፍና ማዳመጥ ስለሆነ መልሱ አመርሃ ይሆናል ማለት ነው። ግን መናገርንም ማዳመጥንም ያዳብሩበታል።
ሐመሩ ለም መሆን ይችላል ግን መጻፍ እንዲጽፉ ስላለ መጀመሪያ ላይ መጻፍ በጣም ጎልቶ የታየ ስለሆነ ጥያቄው ላይ የመጻፍና የማዳመጥ የሚለው መልስ ይሆናል። 49ኛው አንድ ዋና ሐሳብ ብቻ የሚያስተላልፍ የድርሰት አነስተኛ አካል የቱ ነው? አንድ ዋና ሐሳብ ብቻ አረፍተ ነገር አይደለም፣ ድርሰት አይደለም፣ አንቀጽ፣ ዋና አረፍተ ነገር። አንድ ሐሳብ ብቻ የሚያስተላልፍ የድርሰት ክፍል አንቀጽ ነው። አንድ ሐሳብን ብቻ ነው የሚያስተላልፍ። በአንድ አንቀጽ ላይ ስለ አንድ ሐሳብ ብቻ ነው የሚወራው። ሌላ አንቀጽ ሌላ ሐሳብ ማለት ነው። ስለዚህ መልሱ አንቀጽ ነው። 50 ከሚከተሉት መካከል የበለጠ ትኩረት የሚሰጠው ለየትኛው ነው? ለማዳመጥ፣ ለመጻፍ፣ ለመስማት፣ ለጭውውት ይላል። የበለጠ ትኩረት የሚሰጠው ለማዳመጥ ነው። ለምንድነው የበለጠ ትኩረት የሚሰጠው? ከአራቱ ኪሎቶች ከዚህ ከሶስቱ ኪሎቶች መረጃን ማግኘት ላይ ብዙ አዳማጭ በሆነ ቁጥር ብዙ ክህሎታችንን ማዳበር ስለምንችል ማለት ነው። ስለዚህ ከአራቱ ውስጥ ማዳመጥና ማንበብ ብዙ ትኩረት ቢሰጠው የተሻለ ነው ማለት ነው። ስለዚህ መልሱ ሀ ነው የሚሆነው። 51 ከሚከተሉት አንዱ የጽሁፍ ኪህልን አያዳብርም። ማስታወሻ መያዝ ይሄ ያዳብራል። ከጓደኛ ጋር መወያየት ጽሁፍን አያዳብርም። አንቀጽ መጻፍ ያዳብራል፣ ድርሰት መጻፍ ያዳብራል። የማያዳብረው መወያየት ከጓደኛ ጋር የንግግርን እና የማዳመጥን ነው እንጂ የጽሁፍን ክህሎት አያዳብርም። 52 በአንቀጽ ውስጥ የሚተላለፍ ሙሉ ሐሳብ የሚይዝ አረፍተ ነገር ዳሽ ነው። መዘርዝራዊ አረፍተ ነገር፣ ዋና አረፍተ ነገር፣ ኃይለ ቃል ለና ሐመርሃ መልስ ናቸው። ዋና አረፍተ ነገር ወይም ኃይለ ቃል የሚባለው ዋና ሐሳቡን የሚይዝ ነው። በአንድ አንቀጽ ላይ ከላይ ያለው አረፍተ ነገር ኃይለ ቃል ወይም ዋና አረፍተ ነገር ይባላል ማለት ነው። ሙሉ ሐሳቡን ያስተላልፍልናል። ስለዚህ ነው የሚሆነው መልሱ። 53 አንድ ሰው በሬዲዮ የሚተላለፈውን መልእክት አዳምጦ ንግግር ቢያደርግ የትኛውን ክህሎት አዳበረ ይባላል? በሬዲዮ የሚተላለፈውን መልእክት አዳምጦ ንግግር ቢያደርግ፣ ሲያዳምጥ ምንን አዳበረ? የማዳመጥን። ንግግር ሲያደርግ የመናገርን አዳበረ። ስለዚህ መልሳችን ሀ ነው ማለት ነው። ለም ላይ ማዳመጥና መናገር ይላል። አንድ አይነት ተሳስተው ነው ሀ ወይም ለበሉት እናንተ ከሁለቱ አንዱ። ሁለት መልስ ስለማይቻል ሜቢ እንደዚህ አይነት መሳሳት ሚኒስትሪ ላይም ሊያጋጥም ይችላል። ሁለቱም አንድ አይነት ከሆነ አንዱን ነው የምትሉት። 54 አንድ ሰው ያየውን ወይም የተከናወነን ተግባር በቦታው ላልነበረ ሰው የሚያቀርብበት ዘዴ ዳሽ ይባላል። ለምሳሌውን ጋዜጠኛን ብናይ እኛ በሌለንበት ቦታ ተገኝቶ ነገሮችን ካየ በኋላ ለኛ ምን ያደርግልናል? ይዘግብልናል አይደል? ስለዚህ አንድ ሰው ያየውንና የተከናወነን ተግባር በቦታው ላልነበረ ሰው የሚያቀርብበት ዘዴ ዘገባ ነው የሚባለው። ዘገባ ይባላል ማለት ነው። ድርሰት ራሳችን ደርሰን ልቦለድ ሊሆን ይችላል ወይም እውነተኛ ታሪክን በድርሰት መልክ ማቅረብ ነው። የተከናወነም ላይሆን ይችላል፣ የፈጠራ ሐሳብም ሊሆን ይችላል። ቃለ ጉባኤ ስብሰባ ላይ የሚያዝ ነው አጀንዳዎች ምናምን። ውይይት ደግሞ ራሱ ተወያዩ አንድ ላይ ቀርቦ በአካል የሌለ ሰው ሳይኖር ነው እዛው ስብሰባው ላይ ወይም ደግሞ ቦታው ላይ ሁሉም ሰው ተገኝቶ መወያየት ነው። ቦታው ላይ ላልነበረ ሰው የምናቀርብበት መንገድ ግን ዘገባ ነው የሚባለው። 55 ከቃላዊ ግጥሞች መካከል ሽለላና ፉከራ ተመሳሳይ ባህሪ ቢኖራቸውም የተወሰነ ልዩነት አላቸው ይላል። ይህ አንቀጽ በየትኛው የድርሰት አይነትን ያመለክታል? አስረጂ ድርሰት የሚባለው ስለ አንድ ነገር አንስቶ ያን ነገር እንደዚህ ነው ብሎ ያን ነገር የሚያስረዳ ነው። ስዕላዊ ደግሞ አሁን ለምሳሌ አንድ ሩም ውስጥ አንድ ሰው ሆኖ እስቲ ገለጠው ያንን ክፍል ወይም ቤቱን ምን አይነት ነው እስቲ ንገረን ምናምን ስንለው ቤቱን እንዳየነው እስኪመስለን ድረስ ስዕላዊ በሆነ መንገድ መተረክ እሱ ስዕላዊ ድርሰት ይባላል። ብዙ ጊዜ ድርሰቶች ላይ አንድን ሰው ለምሳሌ አንድ ገጸ ባህሪ ስትመጣ ይተርክልናል። እንዲህ ነው ከዛ ብዙ ሰው እኔ እንዲህ ነው ያን ሰው የሳልኩት ስንል ሌላኛውም ሰው የሳልኩት እንዲህ ነው ብሎ አንድ አይነት ይሆናል። አንዳንዴ ስዕላዊ ድርሰት ማለት ስዕልን መከሰት የሚችል የጽሑፍ አይነት ነው። አመዛዛኝ ሁለት ነገሮችን ይሄ ይበልጣል ያንሳል እነዚህ እኩል ናቸውስ ምናምን እያለን ማወዳደር ነው። ስለዚህ ሽለላና ፉከራና ያወዳደረው እዚህ ላይ አመዛዛኝ ነው። ተራኪ ደግሞ መጀመሪያ እንደዚህ ሆኖ ከዛ እንደዚህ ሆኖ እያለን ብዙ ጊዜ የምንጠቀመው የድርሰት ስልት ነው ተራኪ ማለት ነው።
ታሪክን ስንጽፍ ተራኪ ድርሰት እንጠቀማለን። መልሱ ሐመሩሃ ነው። 56ኛው መምህሩ ለክፍል ተማሪዎቹ ምንባብ ካነበበላቸው በኋላ ለጥያቄዎቹ ምላሽ በቃል ስጡ አላቸው። ይህ ጽሑፍ የትኛውን ክሂል ያዳብራል? ምንባብ አነበበላቸው። ሲያነብላቸው ምን እያደረጉ ነው? እያዳመጡ ማዳመጥን አዳበሩ። ከዛ ደግሞ ጥያቄዎችን በቃል ምላሽ ስጡ ሲላቸው ምን ያደርጋሉ? ይናገራሉ። ስለዚህ ማዳመጥና መናገርን ያዳብራል ማለት ነው። 57ኛው ደራሲው ታኩን የሚያንጸባርቅበት የትረካ አቅጣጫ የሚያመለክተው የትኛው የልብ ወለድ አላባ ነው? ደራሲው ታሪኩን የሚያንጸባርቅበትን የትረካ አቅጣጫ የሚያመለክተው የትኛው የልብ ወለድ አላባ ነው? ሀጭብጥ፣ ለግጭት፣ ሐመሩሃ አንጻር፣ መትል። 58ኛው ጠያቂው ከተጠያቂው ጋር በወንበር ተገናኝቶ በቃል መልስ የሚሰጥበት ሂደት ምን ይባላል? ጠያቂውና ተጠያቂው ሆኖ በወንበር ተገናኝተው አንዱ ሲጠይቅ አንዱ የሚመልስበት ቃለ መጠይቅ ነው የሚባለው። ሰላምታ መሰጣጣት ነው፣ ሌላ ነገር የለውም፣ መጠያየቅ የለውም። ውይይት አንዱ ጠያቂ ሌላኛው ተጠያቂ ሆኖ ሳይሆን ሁሉም የራሱን ነገር የሚያንጸባርቅበት ነው። ክርክር ደግሞ ሁለት የተለያየ ሐሳብ ይዘው አንዱም የራሱን ይገልጻል፣ ሌላውም የተጠያየቁ ሳይሆን ሐሳባቸውን እየገለጹ ነው። ስለዚህ ጠያቂ ተጠያቂ የሚኖረው ቃለ መጠይቅ ነው። መልሱ መ ነው። 59ኛው ድርብ ቃል ያልሆነ የትኛው ነው? አረፍተ ነገር፣ ሰው ሰራሽ፣ አየር ኃይል፣ የሰው ልጅ። ድርብ ቃል ያልሆነው የሰው ልጅ ነው። ሌሎቹ ድርብ ቃል ናቸው። 60 የመጨረሻው ጥያቄ ለሰዋሰዋዊ ቅንብሩና ለቃላት መረጣው እንብዛም ጥንቃቄ የማያደርግ የጽሑፍ አይነት የቱ ነው? ሀ ኢመደበኛ ጽሑፍ፣ ለ የኃላፊ ጊዜ ጽሑፍ፣ መደበኛ ጽሑፍ፣ የዜና ጽሑፍ። ከሁለቱ ነው፣ ከኢመደበኛና መደበኛ። ኢመደበኛ ጽሑፍ ብዙ ጊዜ ደብዳቤ ስንጽፍ ሊሆን ይችላል፣ የሆነ ቴክስት ስንጽፍ ሊሆን ይችላል። እንደፈለገ የምንጽፈው ጽሑፍ ኢመደበኛ ጽሑፍ ይባላል። መደበኛ ደግሞ በመስሪያ ቤት ደብዳቤ ሲጻፍ የተለያዩ ህጋዊ የሆኑ ነገሮች ሲጻፉ የምንጠቀመው የጽሑፍ አይነት መደበኛ የጽሑፍ አይነት ነው። ለሰዋዊ ቅንብሩ ጥንቃቄ ያደርጋል ይሄ መደበኛ ጽሑፍ። የመደበኛ ጽሑፍ ግን ለሰዋሰዋዊ ቅንብሩና ለቃላት መረጣው ብዙ መንበዛም ጥንቃቄ የማያደርግ ከሆነ የመደበኛ ጽሑፍ ይባላል። ስለዚህ መልሳችን ሀ ነው። እሺ ተማሪዎች በአራት ክፍል ይዤላችሁ የመጣሁት የአራዳ ክፍለ ከተማ የተዘጋጀው የአማርኛ ሞዴል ፈተና ይሄንን ይመስል ነበረ። ያላችሁን ማንኛውም ጥያቄ፣ ሐሳብ፣ አስተያየት በኮሜንት ሴክሽን ላይ ጻፉልኝ ወይም ደግሞ በቴሌግራም ሰፖርት አካውንት ኦር ግሩፕ ላይ ጥያቄ መጠየቅ ትችላላችሁ። እንዲሰራላችሁ የምትፈልጉትን የ2017 ሊሆን ይችላል የ2018 ሞዴል ሚኒስትሪም ጥያቄዎች ላኩልኝ እና እሰራላችኋለሁ። ቪዲዮ ሰርቼ የመለቅ ይሆናል። ማንኛውም ጥያቄዎችን መጠየቅ ትችላላችሁ። ለሌሎች ሰዎች እንዲደርስ ቪዲዮን ላይክ አድርጉት። ከዚህ በፊት የነበሩትን 3 ክፍሎች ያላያችሁ ልጆች ደግሞ እነዛንም 3 ክፍሎች ብታዩ በጣም ተጠቃሚ ትሆናላችሁ እና አዩዋቸው። ለሌሎች ሰዎች ሼር አድርጉ። ለቻናሉ አዲስ የሆናችሁ ወይም ደግሞ እስከዛሬ ቪዲዮን እያያችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን ይጫኑ። በሚቀጥለው ሌላ አዲስ ቪዲዮ አዲስ ትምህርት እስከምንገናኝ ድረስ ደህና ሁኑ። ቻው።